اللهم صل على سيدنا محمد አይደለም የሚባለው على محمد ነው የሚባለው በግጥም ሶላዋት ቢያደርግ ለምን በግጥም ሶላዋት አልክ አይባልም እንኳን በቁርአን በሐዲስ በተውራትና በእንጂልም የተከለከለ አይመስለኝም ሰውየው ብዙ ጊዜም ያው አለቃችንም ስለሆነ ትንሽ እንፈራዋለንም ከሌሎችም ሁሉ ወንጀሎች እንደ ሶላት ማሳለፍ ያለ ወንጀል የለም لا اله الا الله መቶ ጊዜ ያለ ይሄን ያህል አጅር አለው سبحان الله وبحمده عدد خلقه ورضا نفسه على سو እንዲህ ያለው አጅር አለው የሚለው ነስ ሐዲስ ያለበት አለ ባልና ሚስት ተላይቶ መተኛት ይችላል ወይ ምክንያቱም ሁለት ሃይማኖት ያዘ አንድ ቤት ወዴት ነው የሚሄደው ወደ መስጂድ ነው የሚሄደው ወደ ቤተ ክርስቲያን ነው የሚሄደው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد أحبتي إخواني وأخواتي ወንድሞች እህቶች በያላችሁበት ሆናችሁ ይሄንን ትምህርት የምትከታተሉ የጥያቄና የመልስ ፕሮግራምን የምትከታተሉ ሁሉ ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችንን አሁን እንጀምራለን ጀዛኩሙላሁ ኸይረን ባረከላሁ ፊኩም ጥያቄዎቻችሁን በቲክቶክ ልትጽፉልኝ ትችላላችሁ ከዚህ በኋላ ለአንድ ሰዓት እንደዚሁም በቴሌቪዥኑ ስክሪን ላይ የምታዩት ቴሌፎኑን እየደወላችሁ ማቅረብ ትችላላችሁ በድምጽ አሁን ቲክቶክ ላይ አልችልም ወደ ቴሌቪዥኑ ስለገባ ማለት ነው መስመሩ ናም የክርስቲያን ስጋ መብላት ይፈቀዳሉ ይሄን 10 ጊዜ ተናግሬያለሁ ክርስቲያን ስጋ የፊቅህ ኪታብ የሻፊዒያውም የሐነፊያውም የማሊኪያውም የሐንበሊያውም ብታውት ኪታቡ ለአጥዒማ ላይ ስጋቸው ያረዱት የሚበላው የነማን ነው ብሎ ሙስሊም ያረደው ወይ የመጽሐፍ ባለቤቶች ያረዱት ይላል የመጽሐፍ ባለቤቶች ማለትና ማን ናቸው አይሁዶችና ክርስቲያኖች ማለት ነው ያገራችን አይሁዶች ክርስቲያኖች አይሁዶች እንኳን ብዙ የሉም መስለኛል ያገራችን ክርስቲያኖች ከሌላ ሀገር ክርስቲያን የተለዩ ናቸው ያረዱት አይፈቀድም የሚሉ ማአት መሻይኹ አሉ እኔ ግን ምንም ልዩነት አላየሁም የግብጽ ክርስቲያን የሩሲያ ክርስቲያን የአሜሪካን ክርስቲያን የሶሪያ ክርስቲያን የኢትዮጵያ ክርስቲያን አንድ ነው ተመሳሳይ ነው ተቀራራቢ ነው ስተት የምንለው ቁርአን ስተት ነው ያለውን በስላሴ ማመን በተለያዩ ማመን እምነቶች እምነቶችን ስተት እንዳላቸው ቁርአን ነግሮናል ስላሴ አትበሉ ብሎ ኢየሱስ ጌታ ነው አላህ ነው አትበሉ ብሎ እንትን ይሉኛል ማንዕቡዱሁም ኢላ ሊቀርቡና ኢለላህ ዙልፋ ፈጣሪ ጋር ስለሚያቃርቡን ነው ምናመልካቸው አትበሉ ብሎን ሁሉንም ነግሮን ግን ይህንኑ ስም የያዙትን ክርስቲያኖችን ያረዱትን ይፈቀዳል ይላልና ከዚህ አኳያ ነው አለመብላቱ ጥሩ ነው ምክንያቱም ዑለማው እየሸከከ እየተጠራጠረ ያለበት አለማግባቱም እንደዚሁ ትዳሩም ላይ እንደዚሁ ነው ስለዚህ ትዳሩም ላይ አይመከርም ምክንያቱም ሁለት ሃይማኖት ያዘ አንድ ቤት ወዴት ነው የሚሄደው ወደ መስጂድ ነው የሚሄደው ወደ ቤተ ክርስቲያን ነው የሚሄደው ግን አድርጎ ቢገኝ ተጋብተው በስነ ስርዓቱ ወልደው ብናገኛቸው ልጆቹ እሱን ነው የሚከተሉት ልጆች ወደ አባታቸው ነው የሚሄዱት ትዳራቸው ትክክል ነው ይኖራሉ እሷ ሳትሰልም አዎ ሳትሰልም አንዳንዶቹ የለም ተጽኖ አድርጎ ማስለም ስለሚችል ነው ይላሉ አረ እንደዚህ የሚል ኪታብ የለም በፍጹም ከሰለመችማ አህለል ኪታብ እኮ አትባልም የሰለመች ክርስቲያን አትባልም የሰለመች አይሁዳ አትባልም የሰለመች ሙስሊም ነች ክርስቲያን የነበረች ማለት ይቻል ይሆናል እንጂ እኔ ክርስቲያን ነኝ ይላሉ ክርስቲያን አሁን ክርስቲያን አትባልም ከሰለመች በኋላ ጀዛኩሙላህ ኸይር ባረከላሁ ፊኩም አላህ ይحفظكم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እሺ ሼህ ጥያቄ ነበርኝ مرحبا እኔ በባለቤት ያለች ያው አጠገብ ያለች የሁለት ልጆች እናት ነች እኔ በጣም ባልና ሚስት ተላይቶ መተኛት ይችላል ወይ አረ ለአንድ ቀን ተኮራርፋችሁ ነው
አልተቆራረፍን ኩርፊያ የሚባል በቃ እንደውም ሸሪዓው ይፈቅዳል ወይ ባልና ሚስት እንደውም ተለያይቶ መተኛቱ? ኧረ አይሆንም። በቂ ምክንያት ከሌላችሁ በስተቀር አብራችሁ ለመተኛት የማያስችላችሁ ችግር ከሌለ አይሆንም። ለምን እንትን ትላላችሁ? አንዳንድ ጊዜ ለምሳሌ አንተ በስራ ቢዚ የሆንክ የሚደክምህ፣ እሷ ደግሞ ህፃን ጋራ ሁና ለሊት ልጅ የሚያለቅስባት እንቅልፍ ካልተኛህ ነገ ስራ ላይ መዋል የማትችል ከሆነ የሚደክምህ ከሆነ ወይም ያምህ ወይም ያማት ከሆነ ይሄ ነገር ካልሆነ በስተቀር ለምንድን ነው ለብቻችሁ የምትተኙት? አዎ ለዛው ነው። እኔ ያው እንዲነግሩልኝ ነው። ላላ እየሰማች ነው እርግጠኛ ነኝ። በተለይ አዎ እየሰማች ነው። አንተ አብረህ ለመተኛት ፈልገህ እሷን ቢብላ ከተኛች ካደረች ብቻዋን ካደረች እንኳን ብቻዋን አይደለም አጠገብህም ተኝታ ተቀያይማችሁ ካደረች እሷ እምቢ ብላ በእሷን ቢተኝነት ካደረች ለዓነትሃ አልመላኢከቱ ሐታ ቱስቢሕ እስከሚነጋ ድረስ መላኢካ እየረገመቻት ነው እየረገማት ነው የሚያድሩት ተብላለች። እና ይህንን ኢንሻአላህ ታርማለች። አሁን አንተን ፈርታ ነው እንጂ ትነግረኛለች። ቆይ በሌላ ጊዜ ስለምታገኘኝ ትነግረኛለች። አሁን ፊት ተናግራ ጠቡን ላለመጠናከር ብላ ነው እንጂ የሆነ አስቀይማት ሊሆን ይችላል። አፉ በይኝ በላት። ተቀይማት ከሆነም አፉ በላት አንተ። ስለዚህ ዛሬ ጀምራችሁ ለብቻ መተኛትን አቁሙ ኢንሻአላህ፣ መላኢካ እንዳይረግማችሁ። ኢንሻአላህ ሰምታለች እሷ። ጀዛከላህ ኸይር። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا ومرحبا. مرحبا شيخ يا كنبري. مرحبا. يا ባለቤቴ እህቶች ለኔ ሐጅ ነብይ ይሆናሉና? አዎ ያንተ ወንድሞችም ለሷ አጅነቢ ናቸው፣ የሷ እህቶችም ለአንተ አጅነቢዮች ናቸው። ማለት እነሱን እሷን ድረስ ማግባት አልችልም ማለት ነው? ትችላለህ፣ እያለች ነው የማትችለው እንጂ ከተፈታች ወይ ከሞተ እያለች። አዎ ይሄ ማህረም ማለት ለዝንት ዓለም ጋብቻን የሚከለክል ነው። አሁን ለምሳሌ እናቷን ልጅቱን ብትፈታትም ማግባት አትችልም። ስለዚህ እናቷ ሁልጊዜም ለአንተ ሐላል ነች ልጅቱን ብትፈታም። እህቷን ግን እሷን ከፈታህ እህቲቱን ልታገባ ትችላለህ። እህቲቱ ከሞተችብህ እሷን ልታገባ ትችላለህ። ስለዚህ እነዚህ ለማግባት ሐላል የሆኑ ለተወሰነ ጊዜ እንጂ ሐላል የሆኑ ሁሉ አይሆንም። ጀዛኩሙላህ ኸይር ባረከላሁ ፊኩም። ያላችሁ ላኩልኝ ነው። አዎ ብዙ ልጆች እየቀየሩ ነው። አልহামዱሊላህ። እኔ እንደው በእናንተ በ100,000 ቢሞላ ደስ ይለኝ ነበር። አሁን 100,000 ለመሙላት የተማሪው ምዝገባ 200-300 የሚሆን ነው የቀረው። 200-300 የሚሆን نعم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. شو السلام عليكم. وعليكم السلام ورحمة الله وبركاته. እንደገና አንድ ሙስሊም ሶላት እየሰገደ ነውና በተደጋጋሚ ሶላት ይሰግዳል። በተደጋጋሚ ማለት ምን ማለት ነው? ማለት ሶላት አላቋረጠም፣ ሶላቱን እየሰገደ ነው። እሺ ግን የሲጋራ ሱሰኛ ነው፣ እየሰገደ ያጨሳል። ይሄ ሐራምነቱ ምን ያክል ነው ለማለት ነው። ፈታዋውን ለማወቅ ነው። አህሰንት ጀዛከላህ ኸይር። ሲጋራ ሐላል ነው ሐራም ነው የሚል የዑለማዎች ልዩነት አለ። እንደኔ ያው እኔ ምንም ከዑለማዎች ውስጥ ምንም ባልሆንም እንደኔ ሲጋራ፣ ጫት፣ ሐሺሽ ሐታ ሺሻ የሚባለውም ቢሆን እነዚህ ነገሮች ክልክል ናቸው የሚል ነው ያለኝ። ግን ሶላት ከመሰገዱ ጋራ ምንም ግንኙነት የለውም። ሶላት ቢሰግድም ባይሰግድም ሲጋራ መወሰድ የለበትም።
ሶላት አለመስገድ ደግሞ ከፍተኛ ወንጀል ነው። ከዚህ ሁሉ የባሰ ነው። ጫት ከመቃምም ከመጠጣትም ከሌሎችም ሁሉ ወንጀሎች እንደ ሶላት ማሳለፍ ያለ ወንጀል የለም። ሐታ ዑለማዎች ያከፍራል እስከ ማለት ነው የደረሱት። እና ይሄ እየሰገደ ነው ግን አይጾ እንትን ያጨሳል፣ እየሰገደ ነው ይቅማል፣ ወንጀል ቢሆንም ጥፋት ነው ብዬ ባምንም ከኢስላም ግን ይወጣል ተብሎ ጫት በመቃሙ በፍጹም አይሆንም። ሌላ ጥያቄ ደግሞ ማለት አዎ የሆነች አውገረድ ነበረችውና ልጁ ሚስት ነበረችው። አውገረድን ስለማያውቅ ሰው የወሎ ሰው ነው አውገረድ የሚያውቀው። እና እና አስጠይቆ እናትና አባቶቿን ቤተሰብ 3 ሽማግሌዎች ልኮ ልጅቱን ሰጥተናል ብለው የመግቢያ ልብስ ምናምን አልብሶ አባትና እናቷ ሰጥተዋል ብሎ መህር አልጣለም። መህር አልጣለም። ኒካህ ግን ታስረ ወይ? ኒካው ታስሯል፣ ግን ያው መህሩ አልተጣለም። መህር አልሰጠም። እሺ መህር አለበት ባይሰጥም እህቶቿ የተከፈለላቸው መህር አይነት ይሰጣታል። መራባ እና ይህን ፈትዋ ግልጽ እንድናደርግ ፈልገን ነው። መህሯ የእህቶቿ የአክስቶቿ ልጆች የሚሰጣቸው መህር 10,000 5,000 ምናምን ከሆነ እዚያ መካከል ያለ ሂሳብ 7,000 7,500 እንደዚህ 700 ከሆነ እናንተ ጋር 500 ከሆነ 600 እንደዚህ መሃል ላይ ያለ መህር ሳይጠሩም ኒካሁን ቢያስሩ መህሩ መሰጠት መቻል አለበት። መርሐባ ጀዛኩላህ ኸይር ተመልሶልናል። ባረከላሁ ፊክ አላህ ይሕፈظክ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሼህ መርሐባ እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። ነፍሰ ጡር ነኝና ጨጓራ በጣም ያስቸግረኛል። አላህ ያዕፊኪ፣ አላህ ሰብሩን ይስጥሽ ኢንሻአላህ። እና ይሄ የሚበላ ምግብ ደግሞ እንዲህ ጨጓራ ከበላው በኋላ በጣም ሲያቃጥለኝ አንዳንዴ እጄን አስገብቼ አስመልሰዋለሁ እና ይሄ አይፈቀድም የሚል ነገር ስለሰማሁ ነው። ኧረ ዝም በያቸው። ምን ጾመኛ ሲሆን ያስፈጥራል ለማለት ነው እንጂ የሚጎዳን ነገር አስወጥቶ ወደ ታች አስወርዶ ወደ ላይ አስወጥቶ ማረፍ ማን ነው የሚከለክለው? እንኳን በቁርአን በሐዲስ በተውራትና በእንጅልም የተከለከለ አይመስለኝም። እሺ ሼህ አመሰግናለሁ። ጀዛኪላህ ኸይር። ቲክቶክ ላይ ያላችሁ ወንድም እህቶች ወይ ልጆቼ ጥያቄያችሁን ካለፍኩት መልሱልኝ። ወደ ላይ እንትን አልፎ ከሆነ ፎርዋርድ አድርጉት እንደገና እስከማየው ድረስ። አሁን መልስልኝ እያለ የሚወቅሰኝ ሰው አለ፣ ግን ጥያቄውን አላየሁም። ብዙ ልጆች ማሻአላህ ብዙ ልጆች አፍሪካ ቲቪን አፍሪካ አካዳሚን ፕሮፋይል አድርጋችኋል። ይሄ መልእክት ነው። የአፍሪካ አካዳሚ ሊጀመር ነው። ስለዚህ የጅመራውን ብስራት ያልተመዘገበ ካለ እንዲመዘገብ ግፊት ለማሳደር ነው። ከቻላችሁ ሊንኩን እዚህ ላይ የምትጭኑልኝም ልጆች ካገኛችሁ አላህ አጅሩን እጥፍ ድርብ ያደርግላችሁ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነሽ? አልሐምዱሊላህ ረቢል ዓለሚን። እንትን ጥያቄ ነበረኝና። መርሐባ። ይሄ አሁን እንትን ላይ ሶላዋት ላይ የሚባል ይፈቀዳል አይፈቀድም እየተባለ የሚባል ነገር አለና አንዳንድ ቦታ ደግሞ እንደውም ኪታብ አለን የሚሉም ደግሞ አሉ። እዚህ ገጠር አካባቢ ነበር እጄ የመጣሁትና እኔ ያለሁት ወደ ከተማ ነው። እና እዛ ጋር አሁን አለን እያሉ ነውና ህዝብ እንትን እያሉ ስለሆነ እንዴት ነው አለ? እውነት ትክክለኛ ነገር ነው ወይስ ምን የሚል ነው? እንደ ግጥም ነገር እያደረጉ የሚሉት ነው? እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ከይፈ ኑሰሊ ዓለይከ
ተብለው ተጠይቀው اللهم صل على محمد وآل محمد كما صليت على إبراهيم ይህንን ሲጋ بروايات مختلفة ይሄ ሲጋ ነው የሰላዋት على النبي አደራረግ ግን جمهور العلماء من السلف من كبار العلماء إلى يومنا هذا صلى الله عليه وسلم اللهم صل وسلم وبارك عليه يميل عندهم عليه السلام عليه الصلاة والسلام يميلوتن የሶላዋት አወራረድ አይነቶች ይጠቀማሉ ዑለማዎች እነዚህ ሁሉ ያንን አጅሩን የሚያስገኙ መሆናቸውን ነው ደግሞ ነስ የሚያደርጉት የግድ ሰላት الإبراهيمية መሆን ሸርጥ አይደለም ማለት ነው ከእንደዚያ መሐከል አንዱ ኪታቦቹ በግጥም የሚጻፉ ኪታቦች ላይ በግጥም ሶላዋት ቢያደርግ ለምን በግጥም ሶላዋት አልክ አይባልም ለነብዩ አለይሂ ሰላቱ ወሰለም ሶላት ሰላም ከለመነላቸው አሁን እንዳልኩት አለይሂ ሰላቱ ወሰለም አንድ ቦታ ሰላምን አስቀድሞ ሰላትን ኋላ አድርጎ ወይ ሰላትን አስቀድሞ ሰላምን ኋላ አድርጎ ለግጥም ሲል ቢጠቀም ሶላዋት አላወረደም በነብዩ ላይ አንልም የግድ ባይሆን ሶላዋት ማለት የሚለው ነገር ምንድነው على سيدنا ለምሳሌ صيغه سيدنا መጨመር ይህንን የሶላዋቱን አጅሩን ያስከለክላል አያስከለክልም መጨመሩ ይወደዳል አይወደድም መቼም ሶላት الإبراهيمية ላይ ሶላት ላይ ሶላዋት ውስጥ የምንሰግዳቸው ሶላቶች ላይ የምናወርደው ሶላዋት اللهم صل على سيدنا محمد አይደለም የሚባለው على محمد ነው የሚባለው ሌላ ቦታ ላይ ግን اللهم صل على سيدنا وحبيبنا وشفينا محمد ብለን ብንል የሚያስከለክል ነገር የለም ወደሚለው ነው መሻይኾቻችንም የሚመክሩን ሐዲስ ኪታብ አለን ምን አለን የሚሉት ከምን አኳያ ነው አላቅም እኔ በነገራችን ላይ ሶላዋት على النبي በሚል የሚደረገው ነገር ሶላዋት ብቻ ሳይሆን እሳቸውን መለመን ሁሉ እሳቸውን መማጸኑን ሁሉ ሶላዋት على النبي ነው ይያሉ የሚመሳሰልባቸው ሰዎችም አይቻለሁ እና ሌላ ደግሞ አንድ ጥያቄ ነበረኝና ሌላ ጥያቄ እንደተመሰለው እንደ አጋጣሚ አንድ መንገድ ላይ ተገናኘን የሆነ ልጅ ጋር ማለት ነው እና ያንን ተገናኘን የሆነ ሳንቲም ነገር እንትን አልኩበት ወሰድኩበት ልጁን ደግሞ የት ሀገር እንደሆነ ብቻ አላውቅም ወዳው ተለያየ ወሰድኩበት ማለት ምን ማለት ነው ልጅ ያ መንገድ ላይ ያለን እንደ ትራንስፖርት ነገር አጥቼ በቃ እዛው ቦታው ላይ ስንደርስ እሰጣለሁ አልኩት በቃ እሱም እዛው ቦታው ላይ ስንደርስ ወዳው እሱም ቤተሰቦቹ መተው ወሰዱት እኔ እዛው ቦታ ላይ ቀረው እኔም ሳልሰጠው ገብቶኛል አሁን ወሰድኩበት ስትል እኮ ቀማሁት ያልክ መሰለኝና ደንግጬ ተበደርኩት ለማለት ነው ተበደርከው ዘመዶቻችን ሲመጡ ሲቀበሉን እዚያው ተቀብዬ ከፍለሃለሁ አልከው ለምሳሌ ከአዲስ አበባ ጅማ ሄዳችሁ ሰጠው እሱ ቶሎ ቤተሰቦቹ መተው ወሰዱ ቀድመው እነሱ መጡና ወሰዱት አንተ ብር ሳይኖርህ መመለስ ሳትችል ሄዱ ከዚያ በኋላ ማላገኘኸውም ነው አልተገናኘንም አድራሻውን ለምን አልወሰድክም አንተስ የለም የዛን ሰዓት አልወሰድኩም እንደዚህ ብዙም ስልክም የለም ያው እዚህ ቦታ ነኝ የሚል ብቻ ብሎኛል አካባቢውን ያው አልነገረኝም እንጂ አሁን በመበስመ ከሚሴ የሚለውን ብቻ ነግሮኛል ከሚሴ ነኝ ብለዋል ስሙንስ ታውቃለህ ስሙን አላውቅም እዛ አንድ ቀን የተገናኘ ነው በዚያው በትራንስፖርት ላይ ነው ለማንኛውም በስሙ
ለኸይር ነገር ብሰጥለት ደስ ይለኛል። እንደዛ ይቻላል ፈቀዲያን መስጂድ ላይ መርከዝ ላይ የቲሞች ላይ አውልለት። አዎ ኢንሻአላህ። جزاك الله خيرا بارك الله فيك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته أستاذ. مرحبا. أمان نود أستاذ. دهنا الحمد لله رب العالمين. أنت يحكي نبرني أستاذ. وعليكم السلام ورحمة الله وبركاته. زقاو ناني ناورا سنتو إيش أستاذ أمان نود. دهنا أنا مرحبا. أنت يحكي نبرني أستاذ. من يميل አጋጣሚ ስራ ቦታ ማለት ነው። ያው ትንሽ ስራው አንዳንዴ ጀማ ሲያመልጠን ሰላት የምንሰግደው አንድ የሚያሰግደን ሰው አለ እዚያው ሱቁ አካባቢ እዛው አካባቢ ማለት ነው። እና ሰውየው ብዙ ጊዜም ያው አለቃችንም ስለሆነ ትንሽ እንፈራዋለንም። ሲቀጥልም ደግሞ ትንሽ የሰውን የመናቅ ባህሪ ምናምን አለው እና ብዙ ጊዜ ጀማው ሲያመልጠን በሱ እንሰግዳለን። አታ ግን እናማዋለን እኛ ማለት በሱ አይበቃም ይበቃል በሚለው ማለት ነው። ለምን እናንተ ስላስፈራራችሁና እናንተ ላይ ስለኮራ ነው ሰላቱ የማይበቃው? ላ አይደለም። ያው ትንሽ ሰውንም ስለሚንቅ የሆነ በቃ አለ አይደለ ሀታ በሱ እንዲሰገዱላ ነው የሚፈልገው። እሱ ካላሰገደ ሁላ ሰላቷን ብዙ ጊዜ የሰገደም አይመስለው እና እንዴት ነው እኛ እኔ ብዙ ጊዜ ያው በስራው ይውጣ ቢሄነው ነው ምላቸው ሰዎችን ማለት ነው። አላህ ስራው በስራው ይጣውና ከበልምም ሊበልጠን ስለሚችል ማሰገዱ አይከፋም ነው ምላቸው እኔ። ሌሎች ደግሞ አይቻለም ሰው የናቀ እንዴት ይሆናል እንዴት ይበቃል ይሉኛሉ። እና እንዴት ይታያል? አረ ብዙ ሰዎች አሉ እንዲያው ሰው ባይናቸው የማይሞላ ኢማም ናቸው እነሱ። በተለይ ኢማምነታቸው ጨመር ባለ ቁጥር እውቀታቸው ከፍ ባለ ቁጥር ወደ ላይ ከፍ ከፍ የሚሉ የኢማም አይነቶች ማአት ናቸው። እነዚህ ሁሉ ሰላታቸው አይፈቀድም አይባልም። የራሳቸው ልክ እንዳልከው ነው። ስራው ያውጣው ነው እሱ። ይኩራም አይኩራም ይናቃችሁ አይናቃችሁ እሱ አይመለከታችሁ። ግን ሰሉ ኸልፈ ኩል በርን ወፋጅር እናንተ ጋር ኢማም ሆኖ የሚያሰግዳችሁ አላህን ፈሪ ሳሊሕ ሰው ቢሆን አልሐምዱሊላህ፣ ካልሆነ ግን ያሰገደው ያሰግድ ተከትላችሁ መስገድ ነው እንጂ ገሌ ጋር ይበቃል ገሌ ጋር አይበቃም የእናንተ ስልጣን አይደለም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. انتن የሆነ ቦሎቄ እንትን ይል ነበረ ዋጋው ገበያ ላይ ተፋብል 15000 እስከ 16000 ነው። ተመልሶ ደግሞ እሱ 21000 ብር እና 22000 ብር የሚመጣ አመት ትከፍላለህ እዛ ጨምረ እዛ ሰዓት ትከፍለኛለህ ብሎ ሰጥቶኝ እሱ ነገር ከዘራው ወለድ ነው ወለድ ተጠራጥሬ ለማጣራት ይሄ ወለድ አይደለም። አሁን አንተ ጋር ባለመኖሩ አሁን ስጠኝና በአሁኑ ዋጋ ሳይሆን ዛሬ 2 አመት በኋላ በዚያው አካባቢ ሊሆን ይችላል የምንለውን ዋጋ ተስማምተን በ22000 ውሰድ አለ። ወሰድክ ችግር የለውም። ከዛ ጭማሪ ይሄን አይል ጨምረህ ትፈጠኛለህ ብሎ ሰጥቶኝ ስላጣው ነው ተቀብዬ ገዛኸው ማለት ነው። ዱቤ ገዛኸው ማለት ነው። በዱቤ ገዛኸው ማለት ነው። በዱቤ ገዛኸው ግን በአሁኑ ዋጋ ሳይሆን ወደፊት ሊሆናል ተብሎ ወደሚጠበቀው ዋጋ ጠጋ ብለህ እንደዛ ሳይሆን እንደዚህ ትከፍላለህ ብሎ ገባኝ እኮ። ባይወስንማ መጅሁል ነው የሚሆነው። ዋጋውን አላወቅም። በጊዜው ዋጋም ካላለ በዚህን ያህል ዋጋም ካላለህማ አይሆንም ነበር። ዝም ብሎ ዋጋው ያልታ ዋጋ ነው ያለኝ። በዚህ ዋጋ ትከፍላለህ ይመጣ አመት በዚህ ዋጋ ትከፍላለህ ብሎ ቆርጦ ነገረኝ። በቃ ቢያድግ
ቢያተርፍ ከዚህ አይበልጥም ብሎ ገምቶ እንደማለት ነው። እሱ ባይልም ያ ማለት ነው። እሱ በዚሁ በአሁኑ ዋጋም ትከፍለኛለህ ማለት እኮ ይችላል። ነገር ግን ሲያስብ እኔ አስቀድሜ በመሸጤስ እኔ ደግሞ መጠቀም የለብኝም ወይ እንደማለት ነውና ችግር የለውም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا وسهلا. سلام ነው ደህና ነው። ነጋዴ የነበርኩ እንዴ የወይን ብርጭቆ የቢራ ብርጭቆ ምናምን መሸጥ ይቻላል? የምን ብርጭቆ? የቢራ ብርጭቆ የወይን ብርጭቆ ምን ማለት ነው? አሁን የቢራ ብርጭቆ ተብሎ ለምሳሌ ሰው የውሃ እንደ ውሃ ብርጭቆ አድርጎ የሚገዛው አለ። እሱም ብርጭቆ የጠርሙሱን ነገር በቢራ የሚጠጣበትን ለውሃ መጠጫ ቢገዛው ማለት ነው። የውሃ መጠጫ ኖርማል ብርጭቆ ነው። ለውሃ የሚጠቀመው አለ። ላኪን ግን የታወቀው የቢራ ብርጭቆ በሚለው ነው በስሙ ማለት ነው። ኧረ ችግር የለውም። ማን ለሱ አረገው ደግሞ? ለሐራም ደግሞ ለምን ይሰጣል ዕቃ? ለሐራም ነገር ደግሞ ዕቃ ለምን ይፈቀዳል? ይሄ ዕቃው ምንም ያደረገው ከነለም ውሃም ይይዛል፣ ቢራም ይይዛል፣ ስኳር ሻይም ይይዛል፣ ወተትም ይይዛል፣ ማርም ይይዛል አይደል? በቃ ስለዚህ ቢገዛበት ዋንጫው ማለት እኮ ነው። ዋንጫ ለምሳሌ አረቂ ወይ ጠላ ይሆናል የሚጠጣበት። ማር ቢጠጣበት ውሃ ቢጠጣበት ምን ችግር አለ? ይሄ ችግር አይፈጥርም ማለት ነው። ምንም ችግር የለውም። አይ መርሐባ። እነሱ ቀድመው ስለጠጡበት ነው እንጂ ቃው ተሰርቶ እኛ ጋር ቢኖር እኮ ውሃ ነው ቀድመን የምንጠጣበት እኛ። እሺ መርሐባ ይጀዛከላ። ባረከላሁ ፊክ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ ኡስታዝ። እሺ አሁን አዛን ሲባል ማለት ነው የአዛን ውዳሴ ዋላ መጨረሻ? አዎ። አዛን የምንሰማው ደግሞ ወይ ከሁለት ቦታም ከሶስት ቦታም ሊሆን ይችላል። አዎ ብዙ ነው። ብዙ መስጂዶች ካሉ አንዱ መሃል ላይ አንዱ ይጀምራል፣ አንዱ ይጨርሳል። እሺ እንዴት ነው መሆን ያለበት? ግራ የሚያጋባኝ ጥያቄ። ከቻለ ሁሉንም መመለስ ነው። አለበለዚያ አንዱን ከተከታተለና ዱዓ ካደረገ ችግር የለውም፣ ሱናውን ተግብሯል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ ኡስታዝ። እሺ ጥርጥር ያሉ ሶስት ጥያቄ ናቸው። የመጀመሪያው ሰደቃ ለምሳሌ ማለት እኔም ባልተቤቴም የሚስት ሰራተኛ ነን እና እኔም ማለት እሱን እኔ ከማገኘው ደሞዝ ያው እሱ ይከለክለኛል ብዬ ሳይሆን እኔ ከማገኘው ደሞዝ ለምሳሌ 500 ሊሆን ይችላል፣ 1000 ሊሆን ይችላል ሰደቃ ማለት በኔና ባላህ መካከል አድርጌ ሰደቃ ብሰጥ ማለት ለባሌ ሳልናገር ብሰጥ እንዴት ነው ችግር አለ ወይ? ማለት ያው እሱ ስለሚሰጠኝ ሳይሆን በቃ ማለት በራሴ ብቻ እንትን ለማለት ፈልጌ ብሰጥ ከባሌ መደበቁ ችግር አለ ወይ ወይስ ታሳውቄ ነው መስጠት ያለብኝ? የመጀመሪያው ጥያቄ ነው። እኔ ባልና ሚስት ስትኖሩ የትዳር ዓለም ከገንዘብ ጋራ አይገናኝም። ገንዘብ ካላችሁ አንቺም እሱም ወይ ደግሞ በገንዘብ ጉዳይ ልትነጋገሩ ከፈለጋችሁ ሌላ አጀንዳ ነው የሚሆነው። ኒካህ አንቺ ጋራ አንቺ ጋር ስላሰረ የአንቺን ገንዘብ ሙሉ በሙሉ ይቆጣጠራል ማለት አይደለም። አንቺ እሱ ጋር ኒካህ ስላሰርሽ የእሱን ገንዘብ ሙሉ በሙሉ ትቆጣጠሪያለሽ ማለት አይደለም። ገንዘባችሁ የገንዘባችሁ ፋይል ሌላ ፋይል ነው፣ አክሲዮን ነው። እንግዲህ አይ ሁለታችንም በባዶ እጃችን መተን አብረን ስራ ጀመርን፣ አብረን ለመኖር ተስማማን፣ ቤትም ካገኘን ልንሰራ አቅማችን ከቻለ፣ አለበለዚያ እሱ ክራይ እኔ ቀለብ፣ እሱ የልጆቹን እኔ ሕክምናውን
እየቻልና አብረን ልንኖር ብላችሁ በስነ ስርዓቱ ይሄንን አጀንዳ አውርታችሁበት ከቀጠላችሁ እሱ አንቺ ጋር 10 ሺህ ብር በየወሩ እየጠበቀ ያለ አንቺ ብድግ ብለሽ በሆነ መስጂድ ስጡ ለየቲሞች እንዲያርጉ ሲባል አንስተሽ 10 ሺህ ብሩን ሰተሽ ያ10 ሺህ ብር የታለ ለዚህ ለደቋናችን ለዚህ ችግራችን እናውለው ሲልሽ አይ ሰጥቻለሁ እኮ ልትይ አይገባም። ምክንያቱም ስምምነታችሁ ተመካክራችሁ ተረዳርታችሁ ቤት ልትመሩ የአክሲዮን የገባሽበትን እያፈረሽ ነው ያለው ማለት ነው እንጂ እሱ እንደ ባልነት ቤት እየመራ ነው ያለው። አንቺ ትሰሪያለሽ፣ እሱም ባጋጠመው መስጂድ አዋጦ ሲባል 10 ሺህ ብር 100 ሺህ ብር እየሰጠ ይመጣል። አንቺም ለየቲሞች ምናምን ሲባል 5 ሺህ ብር 10 ሺህ ብር እየሰጠሽ ትመጫለሽ። የሚያስከለክል ነገር አይታየኝም። ምክንያቱም የስምምነታችሁ እንትን ላይ ገደብ ላይ ስለሌለ። ግን ሁላችንም እኔ ገቢ ይሄን ያህል ነው ያንተ ገቢ ይሄን ያህል ነው ይሄንን አብረን ይዘን የተጠቀምንበትን እየተጠቀምነ ሌላውን ለቤት መስሪያ ለንብረት ማፍሪያ እናድርግ ብላችሁ ባላችሁበት ውል ላይ አንቺ ተደብቀሽ የአንድ ሀገር መስጂድ ስሩ ተብሎ ቅስቀሳ ሲደረግ ስታይ ገብተሽ እሱን ሳታስፈቅጂ እሱም ቢሆን ተነስቶ እኔ ዘንድሮውን የሰሞኑን ገቢዬን 15 ሺህ በየወሩ አስቀምጣለሁ ያልኩትን ማስቀመጥ አልቻልኩም ሰጥቻለሁኝ ልሰጥ ነው ብሎ ሳይነግርሽ ከሰጠ አደጋ ነው የሚሆነው። ይሄ ስህተት ነው። የጋራ ገንዘብ ነው እያጠፋችሁ ያላችሁትና ተረድተሽኝ ከሆነ እንደዚህ ነው የገባኝ እኔ። እሺ አይ ተረዳለሁ። ሁለተኛው ጥያቄ ደግሞ አላህ 99 ስሞች አሉት። 99 ስሞችን ሐፍዞ ከነ ትርጉማቸው ወይም ደግሞ ያው የአላህን እንትን ባህሪያቶች ያው የኖረ ሰው ከነ ትርጉማቸው አውቆ ጀነት ይገባል የሚል እንትን ሰምቼ ነበረና ከዛ ያንን ከፕሌይ ስቶር ላይ አፕሊኬሽን አውርጄ የአላህ 99 ስሞች የሚል አውርጄ እንትን ስል ሳነብ ጥቅሞቹ የአላህ ባህሪያት የአላህ ስም ከዛ ትርጉሙ የሚል በሶስት ዝርዝር ነው አፕሊኬሽን ላይ ያለው ማለት ነው። ከዛ ጥቅሞቹ ላይ ለምሳሌ ከሱብሂ በኋላ ወይም ደግሞ በየቀኑ ለምሳሌ አልቁዱስ የሚለውን በየቀኑ 100 ጊዜ ያለ የአላህ ጥላቻ ወይም ቅሬታ አይኖርበትም። እንደዚሁ ደግሞ አልመሊኩ የሚለውን ስሙን ከሱብሂ በኋላ ሁልጊዜ ከሱብሂ ሶላት ከፈርድ ሶላት በኋላ ሁልጊዜ ደጋግሞ የሚል ሰው ሀብታም ይሆናል። ልክ እንደዚህ አይነት ነገሮች ማለት በአላህ ስሞች ላይ ሙሉ ጥቅሞች ልክ እንደዚህ አይነቶች ሙሉ ጥቅማቸው ተጽፏልና ይሄ ነገር እንዴት ነው ዳዕዋው ላይ ሲሰማ ያው የሐፈዘ እንደዚህ ያለ ከነትርጉሙ ያወቀ የኖረው ሰው ጀነት ይገባል የሚል ነው እንጂ ጥቅሙን ሲናገሩ አልሰማሁኝምና ይሄ ነገር እንዴት ነው ለማለት ነው። ጀዛኪላህ ኸይር። ላ ኢላሃ ኢላላህን 100 ጊዜ ያለ ይሄን ያህል አጅር አለው። ሱብሃነላህ ወቢሐምዲሂ አደደ ኸልቂሂ ወሪዳ ነፍሲሂ ያለ ሰው እንዲህ ያለው አጅር አለው የሚለው ነስ ሐዲስ ያለበት አለ። ከዚያ በተረፈ ግን አልቁዱስን ይህን ያህል የደጋገመ 100 ጊዜ ከሱብሂ በኋላ ከመግሪብ በኋላ ከኢሻ በኋላ ያለ እንዲህ ይሆናል ሀብታም ይሆናል ይደህያል እንዲህ ይሆናል የሚል ነገር ብዙ ማስረጃ የለውም። ልክ እንዳልሽው እነ ሊላሂ 99 እስመን ማለትም የአላህ ስሞች 99 ብቻ ናቸው ማለት አይደለም። አላህ ስብሓንሁ ወተዓላ ስሞች መካከል 99ኞችን ሐፍዞ ማለት ነው እንጂ 99 ስሞች የሚባሉት ራሱ የትኞቹ ናቸው የሚል ይሄ በየወረቀቱ ተለጥፎ በየቤታችሁ የሚገኘው የተለጠፈው ያ ስም ሊሆን ይችላል። የአላህ ስሞች ናቸው እነዚህ የተለጠፉት፣ ግን እነዚህን ስሞች ሊሆን ይችላል የሚል ግምት የለም። ከነዚህ ሌሎችን ስሞችም ሐፍዞ ብቻ 99 ከአላህ ስሞች ሐፍዞ ማዕናቸውን አውቆ በእነሱ የተገዛ የኖረው የተገበራቸው ያመነባቸው ማለት ነው እንጂ አልቁዱስን ለብቻው አልረሒሙን ለብቻው አልረሕማኑን ለብቻ አላህ የሚለውን ለብቻ ይህን ያህል የቀረ ይከብራል ይደህያል የሚል በፍጹም አላስታውስም፣ ይኖራልን ብዬም አላስብም። እሺ እና ሶስተኛው ጥያቄ ደግሞ ከወለድኩኝ ወደ 6 ወር አካባቢ ሆነኝ
እና ትንሽ ከባሌ ተለያይቼ ማለት ያው ተለያይቼ ፍቺ ሳይሆን ትንሽ ተራርቄ ነበር እና የምኖረው ወደ ቤተሰብ ጋር የወሊድ መቆጣጠሪያ ተጠቀምኩም ነበርና አሁን የዛሬ ወር አካባቢ የወሊድ መቆጣጠሪያ ተጠቅሜ ከዛ አሁን 1 ወር አካባቢ ይሆናል ሀይዴ መጣ። ከዛ ሀይዴ ሲመጣ የሆነ ፈሳሽ ነገር ሳይሆን በቃ የሆነ ምልክት ነገር በቃ ብቅ ይልና ከዛ ሙሉ ቀን ንጹህ ሆነና ከዛ ማታ ላይ ወይ ይመጣል ወይ አዳሬ እንደሆነ ሆነና ጧት ላይ እንደዚህ ደግሞ ብቄ ማለት እንትን አለው። ከዛ በፊት ኖርማል በሆነ ሰዓት ሳላገባ ወይም ደግሞ ካገባው ኖርማል በሆነ ሰዓት እስከ 5ኛ ቀኔ እጠብቀዋለሁ። 5ኛ ቀኔ ላይ እንትን ይለኝና በ6ኛ ቀኔ እታጠባለሁ። ከዛ በኋላ አይፈትም ምን አይፈትም የለም ንጹህ ሆናለሁ። በ6ኛው ቀን ላይ እታጠባለሁ። ከዛ ዛሬ 6ኛ ቀኔ ነው። ግን 6ኛ ቀኔ ሲሆን አልጠራሁኝም እስካሁን ማለት ነው። ማለት እንደዛው ብቅ ይላል አይፈተኝም፣ ግን የሆነ ምልክት ነገር ፈሳሽ ነገር ዝም ብሎ ብቅ ይላል እና ጠዋት ላይ ብቅ ብሎ ውሎዬን ሰላምዬ ነበረና በቃ ዛሬ 6ኛ ቀኔ ነው መታጠብ አለብኝ ብዬ እንደወሰንኩኝ መልሶ አሁን ምሽት ላይ ደግሞ እንደዛው ፈሳሽ ነገር ብቅ አለ እና አሁን ማለት የህመምና እንትን መሆኑን መለየት አለባችሁ ምናምን የሚባል እንትን አለና እሱን ደግሞ ልለየው አልቻልኩም እና እንዴት ነው ትንሽ መጠበቅ አለብኝ ወይስ ታጥቤ ማለት ከዛሬ በምታጠበው ቀን ታጥቤ ሶላት መስገድ አለብኝ ለማለት ነው። መች ተቋረጠ? አልተቋረጠም እኮ ገና ስላላቆመ የደሙ እዚያው ሲወርድ የነበረው አይነት ደም ስታዩ የነበረው አይነት ደም እስከሆነ ድረስ ደም ነው፣ ሀይድ ነው ማለት ነው። ምክንያቱንም እኮ ታውቂያለሽ። ምክንያቱ ለምን ተዛባ? ባለፈው በ5 ይቆም ነበር፣ አሁን 6 7 ለምን ሄደ? ምክንያቱን አንቺ የተናገርሽው ነው። አሁን ወስደሻል። መከላከያ ስትወስጂ ማህፀኑ ይላላል። ማህፀኑ በአንድ ላይ ቋጥሮ ቆይቶ በአንድ ጊዜ ለቆ ሰላም ይሰጥሽ የነበረውን ስለደከመ በመጣ ቁጥር ነው የሚለቀውና ነው ብቅ ብሎ እንትን የሚያደርገው። እንደዚህ ማዝገም ሲጀምር 5 የነበረው ወደ 6 ወደ 7 ወደ 8 እያለ ሊሄድ ይችላል። እስከ ዛሬ የምታውቂው ከማግባትሽ በፊት መድኃኒት ከመውሰድሽ በፊት የነበረው ዓዳ አሁን ተቀይሯል። ምክንያቱ አላሁ አለም የሚመስለኝ መድኃኒት ስለወሰድሽ የመድኃኒቱ ውጤት ደሙን መምጫውን እንትን ብሎታል፣ አዛብቶታል። ከዚህ በኋላ የሚቀርሽ ምንድነው? እንዳሉት ዑለማዎቹ እንደሚሉት በመልኩ መለየት ነው። በመልኩ መለየት ነው። መልኩ ደግሞ በኖርማል ሀይድ በሚመጣብሽ ጊዜ ታዩና ከዚያ በኋላ ይሄ የሚያጠራጥርሽ ቀን ላይ ሲመጣ ያለውን እንደምታ ያለሽ ማለት ነው። እንዳሁን መድኃኒት ባትወስጂ ኑሮ ዝም ብሎ ቢለወጥ ወይ በመውለድ ወይ በማግባት ምክንያት ቢለወጥ ለጊዜው ከቀንሽ ከልምድሽ በኋላ የመጣውን እንደ ደም ሳታይ እንደ በሽታ እያየሽ 3 ጊዜ እስከሚደጋግምሽ ድረስ በድሮ አዳሽ ሂጂ ነበር የምንለው። አሁን ያንቺ ዓዳ ደግሞ እንዲቀየር የሚያደርግ ስራ ስለሰራሽ ከዓዳው ተቀይሯል። እንደ ደም ነው የሚቆጠረው ሲለቅሽ እንጂ አሁን ምልክት እየሰጠሽ መጾምና መስገድ እንደዚሁም ከባልሽ ጋር መተኛት ያለብሽ አይመስለኝም። አላሁ አዕለም። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። እንግዲህ የአፍሪካ አካዳሚ ብዙዎቻችሁ ፕሮፋይላችሁን ቀይራችሁ የአፍሪካ አካዳሚን ምዝገባ ሰው እንዲያስታውስ ለማድረግ ያደረጋችሁትን ሙከራ ይቻለሁ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ሁላችሁም ቢያንስ 1 ሰው 2 ሰው 3 ሰው አስገብታችሁ በእናንተ ምክንያት ይህን ትምህርት ተከታትሎ ስለ ዲኑ አውቆ አላህ ዘንዳ ኸይር ባስመዘገበ ቁጥር ለእናንተ መዝገብ ይታሰባል። አፍሪካ አካዳሚ ትምህርት ሊጀምር ሳምንት እዚህ አካባቢ ነው የቀረው። አሁንም ኮርስ እየተሰጠ ነው ያለው። በማሻአላህ ቴሌግራሞች ላይ ሁለቱም ላይ በአፋን ኦሮሞና በአማርኛ
ሁለቱም 100,000 ሊሆን ትንሽ ነው የቀረው። እኔ እንኳን ፈልጌ የነበረው በእያንዳንዳቸው 100,000 እንዲሆኑ ነበር። እስካሁን 100,000 መሆን አልቻለም። ሁለቱም 100 ድፍን አላደረጉትም። በአማርኛው ከ47,000 በላይ 47,800 ምናምን ሆኗል። በኦሮምኛ ደግሞ እንትና 57,800 ምናምን ነው። በኦሮምኛ 41,000 ምናምን ቁጥር አለ 400 ምናምን ይመስለኛል። እነዚህ ሲደመሩ እንግዲህ ከ40 ማን ነው ከ90 ምናምን በላይ አልፏል ማለት ነው። 98 ምናምን ሆኗል። ስለዚህ 1,000 ምናምን አካባቢ ነው የሚጎልን ለ100,000። በዛሬ በእናንተ ቅስቀሳ አሁን ፕሮፋይላችሁን በመቀያየር ባደረጋችሁት ቅስቀሳና በሌሎችም ቅስቀሳዎቻችሁ 100,000 ሞላ ይሆናል ኢንሻአላህ። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። የዛሬው የትምህርት የጥያቄና የመልስ ፕሮግራማችንን እዚሁ ላይ እናቆማለን። በሚቀጥሉት ቀኖች ሌሎቹን ጥያቄዎች ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.